ታሪኩ የሚጀምረው በኦክላሆማ ውስጥ የሚኖር ሄነሪ የተባለን ገበሬ እያሳየን ነው። ሄነሪ በዚህ ከከተማ ራቅ ባለ ቦታ ላይ ከልጁ ዋያትና ከሞተችው ከባለቤቱ ወንድም ከኢል ጋር አብሮ ይኖራል። የሄነሪ ባለቤት ከጥቂት ጊዜያት በፊት በሳምባ ነቀርሳ ምክንያት ሕይወቱ አልፏል። በሷም ማዘን ምክንያት አባትና ልጅ እንዳይጎዱ ሲባል ወንድምየው ኢል በስራ ያገዛቸው ብዙ ጊዜውን ከነሱ ጋር ያሳልፋል። ታዲያ እነዚህ ቤተሰቦች እንዲህ ባለ ሁኔታ ደስተኛና ሰላማዊ ሕይወት በሚመሩ ጊዜ ትንሹ ዋያት ሁልጊዜም ችግር ይፈጥርባቸዋል። ችግሩ ደግሞ ዋያት ለሽጉጥ ያለው ፍቅር ነው። ትንሹ ዋያት በወጣትነቱ ጊዜ አባቱ ምን ያህል አደገኛ እንደነበር ሲሰማ እሱም እንደ አባቱ ተኳሽ ለመሆን ሲል በየጊዜው አባቱን ሽጉጥ መተኮስ እንዲያስለማምደው ይጠይቀዋል። በሚያሳዝን ሁኔታ ግን ሄነሪ አንድም ቀን በዚህ ሐሳብ ተስማምቶ አያውቅም። እሱ በሌለበትም ልጁ ሽጉጡን አንስቶ እንዳይለማመድ ሲል ሁልጊዜም የሚያስቀምጠው ራቅ ባለ ቦታ ላይ ነው። አንድ ቀን ላይ ቤተሰቡ እንደተለመደው የግብርና ስራቸውን እየሰሩ በነበረ ሰዓት በደም የተጨማለቀ ፈረስ ወደ መኖሪያቸው ይመጣል። ልጅየው ዋያትም ፈረሱን ለመንከባከብ በሚወስደው ሰዓት ሄነሪ ነገሩ ስላላማረው አካባቢውን ለመቃኘት ይወጣል። የዚህን ጊዜም ትከሻው ላይ በጥይት የተመታ ፈረሱን ደም በደም ያደረገው ከሪ የተባለውን ሰው ያገኘዋል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። በሌላ በኩል በኬቻም የሚመሩት ቡድኖች የሸሪፍ ልብስ ለብሰው ብራኒ የተባለ ልጅ እያሳደዱት ይገኛል። ብራኒም በሚችለው ያክል ከነዚህ ሰዎች ለማምለጥ ሲታገል ቢቆይም ኬቻምና ሰዎቹ ምንም ምህረት ሳያሳዩት በጥይት ደብድበውት ከመሬት እንዲወድቅ አድርገውታል። በጊዜው ብራኒ የኬቻም ሰዎች አንገቱን አስረው መሬት ለመሬት እየጎተቱት ከሱ ጋር አብሮ የነበረው አንደኛው ሰው የት እንዳለ በሚጠይቁት ሰዓት ምንም ለመናገር ፈቃደኛ አልሆነም። የሸሪፍ ልብስ የለበሱት እነ ኬቻም ደግሞ ሰዎችን አሰቃይተው እንዴት ማወጣጣት እንዳለባቸው ስለሚያውቁ አሪፍ ዘዴ ተጠቅመው እውነቱን እንዲያወጣ አድርገውታል። በዚህም ብራኒ ስቃዩ ይብቃኝ በማለት የሚፈልጉት ሰው ወደ የትኛው አቅጣጫ እንደሄደ ቢነግራቸውም በሚያሳዝን ሁኔታ ግን እነ ኬቻም እዛው ቦታ ላይ ገለውታል። ይህ በእንዲህ እንዳለ ሄነሪ ኬሪን ባገኘው ሰዓት በቦታው ላይ በገንዘብ የተሞላ ቦርሳም አግኝቷል። በመጀመሪያ ችግር ውስጥ ላለመግባት ሲል ሰውየውን ትቶት ለመሄድ ሞክሮ የነበረ ቢሆንም ኋላ ላይ ግን ሐሳቡን ቀይሮ ገንዘቡንም ሰውየውንም ይዞት ወደ ቤቱ መጥቷል። ወደ ቤት ከመጣም በኋላ ሄነሪ የሰውየውን ዓላማ ስለማያውቅ ለማናቸውም በማለት የተኛበት አልጋ ላይ አስሮታል። ቀጥሎም ሰውየው ይዞት የነበረውን ሽጉጥና ገንዘብ ልጁ ዋያት እንዳያየው በአንድ ክፍል በሚደብቅ ሰዓት ልጅየው ዋያት የሚሆነውን ሁሉ በበሩ ስር ተመልክቷል። በዚያን ቀን ማግስት ሄነሪ የእንግዳውን ሰውነት ሄዶ በሚመለከት ሰዓት ሰውየው ምንም አላጋገመም። በዚህ ሁኔታም እየባሰበት እንጂ እየተሻለው አይሄድም ብሎ በመፍራት ሄነሪ እንደተለመደው ሰውየውን ከአልጋው ጋር በማሰር ዶክተር ለመጥራት ወጥቷል። ይህ አጋጣሚ ደግሞ ለዓመታት ሽጉጥ ለመለማመድ ይጓጓ የነበረው ዋያትን ሽጉጡን ከተደበቀበት እንዲያወጣና ተኩስ እንዲለማመድ አሪፍ አጋጣሚ ሆኖለታል። ዋያትም የሚበቃውን ያህል ከተለማመደ በኋላ ሽጉጡን በቦታው ላይ መልሶታል። ይህ በእንዲህ እንዳለ እነ ኬቻም የሚፈልጉት ሰው ኬሪ መሆኑን እንመለከታለን። እነሱም ኬሪ ከዚህ ቀደም ወድቆ የነበረበትን ቦታ ያገኙ ሲሆን ከዛ በኋላ ግን ወዴት እንደሄደ ማግኘት አልቻሉም። ይህም የሆነው ሄነሪ ቦታው ላይ ምንም ነገር እንዳይገኝ አሻራውን አጥፍቶ ስለሄደ ነው። ሰዎቹም ቦታውን እየመረመሩ በነበረ ሰዓት ሄነሪም በዛው ሲያልፍ አግኝተውት በሱ ላይ ሽጉጣቸውን መተኮስ ጀምረዋል። እድል የቀናቸው ሄነሪም በሰዎቹ ምንም ሳይደረግ
ከቦታው ላይ ማምለጥ ችሏል። ይህ በእንዲህ እንዳለ ዋያት እንዲያየው የታዘዘውን ሰውዬ ማለትም ከሪን ዙሪያውን በሚመለከት ሰዓት አንድ እጁ መፈታቱን ይመለከታል። እስካሁንም እንደተኛ ሲያስመስል የነበረው ኬሪ አንደኛውን እጁንም በመፍታት ዋያትን ቦታው ላይ ባገኘው ቢላዋ ቦታው ላይ ይዞት ማስፈራራት ጀምሯል። ምስጋና ለሄነሪ ግባውና ሰውየው ልጁን ምንም ከማረጉ በፊት ወደ ቤቱ ቀድሞ ስለተመለሰ የልጁን ሕይወት ማትረፍ ችሏል። ከዚያም ሰውነቱ ዝሎ የነበረው ኬሪን በቀላሉ በቡጢ ዘርሮት በድጋሚ ወንበር ላይ ታስሮ ተቀምጧል። ሄነሪም ኬሪ ወደ ራሱ እስኪመለስ ከጠበቀ በኋላ ፖሊሶች ለምን እንደሚፈልጉት ይጠይቀዋል። የዚህን ጊዜም ኬሪ እውነተኛው ሸሪፍ እሱ እንደሆነ እነዚህ ሰዎች ሌባ ሆነው ሳሉ የሱን ዩኒፎርም ለብሰው እንደ ፖሊስ እያስመሰሉ እንደሆነ ይናገራል። እኔን ስታገኘኝ ቦታው ላይ በቦርሳ ያገኘው ገንዘብም እነሱ ከባንክ ቤት የዘረፉት ነው። ገንዘቡን አስጠያቸው ለማምለጥ ባደረኩት ሙከራ በእኔ ተናደው ሊገሉኝ ነው የሚፈልጉት በማለት እውነታውን ለሄነሪ ነግረዋል። ሄነሪ ከሰውየው እውነቱን ከሰማ በኋላ ሽጉጡን ለመመርመር በሚሄድ ሰዓት ቀደም ሲል ዋያት ሽጉጡን እየተኮሰው ስለነበር ሙሉ ሽጉጡ ባሩድ ይሸታል። ሄነሪም ያለምንም ጥርጥር ይህንን ያደረገው ልጁ እንደሆነ አውቆበት ለልጁ ቅጣት እየሰጠው ነው። ይህ በሚሆን ተመሳሳይ ሰዓት እነ ኬቸም ወደ ሄነሪ ቤት መጥተዋል። ሄነሪም ሽጉጡን ይዞ በኮንፊደንስ ሰዎቹን በሚያናገራቸው ሰዓት ምናልባት ያንን ሰው ቤት አርገው ከሆነ ከሌባ ጋር እየተባበርክ ነው፣ እኛ ፖሊሶች ነን፣ ልጁን አሳልፈ ስጠን በማለት ለሄነሪ ቤት ውስጥ ወንጀለኛው ካለ አሳልፎ እንዲሰጣቸው ነግረውታል። ሄነሪ ግን በቤት ውስጥ ምንም ወንጀለኛ እንደሌለ በመናገር ለሰዎቹም ደግመው ወደ ግል ቦታው እንዳይመጡ አስጠንቅቋቸው ከገዛ ቤቱ ለቀው እንዲሄዱ አድርጓቸዋል። ይህ በእንዲህ እንዳለ እነ ኬቸም እንዴት አድርገው ከሄነሪ ላይ ከሪ እንደሚያስመልጡ እየተመካከሩ ይገኛል። ሰውየው ሽጉጥ አያያዙና ሲያናግራቸው ያለው በራስ መተማመን ተራ ሰው እንዳልሆነ ስላመላከታቸው በመጀመሪያም ስለሱ ማንነት ጥናት ለማድረግ ወስነዋል። በሌላ በኩል ሄነሪ በቤት ውስጥ ከከሪ ጋር ምርመራ እያደረገ ይገኛል። እሱ በወጣትነቱ ጊዜ የማያውቃቸው ሰዎች የሉም። ያደገው ኒውዮርክ ውስጥ ነበር። ለዚህ በርካታ ሰዎችንም ስለሚያውቅ የእውነት አንተ ሸሪፍ ከሆንክ የምታውቃቸውን አባላቶች ንገረኝ በማለት ለኬሪ ፈተና ሰጥቶታል። በጊዜው ኬሪ በትክክል ፖሊስ ጣቢያ ውስጥ የሚሰሩ በርካታ ስሞችን ጠርቶ የሚናገረው ነገር እውነት እንደሆነ ለሄነሪ ማሳመን ችሏል። ሄነሪም የሚያወራው እውነቱን እንደሆነ ስለገባው የመጨረሻ ፈተና ለመስጠት አውቆ ሽጉጥ ፊት ለፊቱ አስቀምጦ እጁን ፈቶታል። ከሪ በጊዜው ተስገብግቦ ሽጉጡን ቢያነሳ ፈተናውን ይወድቅ ነበር። ይህም ባለማድረጉ ምክንያት ፈተናውን አልፎት ሄነሪ ሁለቱንም እጁን ፈቶት ሙሉ ሽጉጡን ሊሰጠው ሆኗል። ይህ በሚሆን ተመሳሳይ ሰዓት እነ ኬቸም ጥናታቸውን አድርገው ዱገን የተባለ ጓደኛቸውን በምሽት ወደ ሄነሪ ጋር ልከውታል። በጊዜው ዱገን ለብቻው ሰውየውንና የተቀሩትን ይገላቸዋል የሚል እምነት ነበራቸው። በሚያሳዝን ሁኔታ ግን ሄነሪ በቀላሉ ይህንን ሰው መግደል የቻለ ሲሆን በሰውነቱ ላይም የጋንግስተሮች ንቅሳት ከተመለከተበት በኋላ በንዴት ሰውነቱን አሳማዎች እንዲበሉት አሳማዎች መሃል ጥሎታል። በጓደኛቸው መገደል የተናደዱት እነ ኬቸም ደግሞ ሄነሪን ለመበቀል ሲሉ የሚስቱ ወንድም ኢል ጋር መጥተዋል። ኢልንም እንደ ምርኮኛ ይዘውት ሄነሪ ጋር አንድ ላይ የመጡ ሲሆን ከሪንም አሳልፎ የሚሰጣቸው ከሆነ ምንም ሳይሆን አማቹን እንደሚለቁት ቃል ገብተዋል። ሄነሪ በሀሳቡ አልተስማማም። ውጭ ላይ ወጥቶ ከነ ኬቸም ጋር ለመደራደር በሚሞክር ሰዓት ጨካኞቹ እነ ኬቸም እዛው ቦታ ላይ ኢልን ገለውታል።
ይህን የተመለከተው ሄነሪም ወዲያውኑ ወደ ቤት ተመልሶ በመግባት ለልጁ ራሱን የሚጠብቅበት ሽጉጥ ሰጥቶት ከሰዎቹ ጋር ለመፋለም ይወጣል። የዚህን ጊዜም ከሪ ያለው በተራ ሰው ቤት እንዳልሆነና በከተማዋ ላይ ታዋቂ የሆነ በወጣትነቱ ብዙዎችን ያሸበረው ቢል ዘኪድ ቤት እንዳለ ይገባዋል። ሄነሪ ወደ ውጭ ከወጣ በኋላ አብዛኛዎቹን ለመረፍረፍ ሰከንዶች እንኳን አልወሰደበትም። አየር ላይ ሽጉጡን እያቀባበለ አብዛኛዎቹን ያጠፋቸው ሲሆን የቀሩትን ደግሞ ብቻ ለብቻ አንድ በአንድ አጽድቷቸዋል። አሁን ላይ የቀረው ብቸኛው ሰው ኬቻም ነው። ኬቻም ከልጆቹ በተሻለ ሄነሪም መፈተም ቢችልም በመጨረሻም ግን የሱም ዕጣ ፈንታ ከነሱ የተለየ አልሆነም። ከዚህ ነገር ሁሉ በኋላ ሄነሪ ወደ ቤት ተመልሶ የከሪን ልብስ ቀዶ በሚመለከት ሰዓት ቀደም ሲል ለአሳማዎቹ የሰጠው ዱርዬ እሱ ላይ ያለበት ንቅሳት አይነት በከሪ ላይም ይገኛል። ከሪ ምንም አልዋሸም። በገጠራማው ቦታ ላይ እንደ ፖሊስ የሚሰራ ሸሪፍ ነው። የደበቀው ነገር ግን ሙሰኛ ሸሪፍ መሆኑን ነው። ከነኬቸም ጋር ተባብሮ በርካታ ዘረፋዎችን ሲያደርግ ከቆየ በኋላ በአሁኑም አንድ ላይ የመጨረሻ ባንካቸውን ዘርፈው እና ኬቻም እሱን እስከ መጨረሻው ሊገሉት ስለፈለጉ ከነሱ ሲያመልጥ ነው ከሄነሪ ጋር የተገናኘው። እናም ሄነሪን በጥይት መቶት ቦታው ላይ ሊጨርሰው በነበረ ሰዓት ቀደም ሲል ከአባቱ ራሱን ለመጠበቂያ ሽጉጥ የተሰጠው ዋያስ በመምጣት ከሪን በቦታው ላይ ጨርሶታል። ታዲያ ቀጥሎም ለአባቱ በቦታው ላይ ዶክተር ለመጥራት አባቱን እየተማጸነው ነበር። በሚያሳዝን ሁኔታ ግን ረፍዷል። አባቱ ቃል በስገባው መሰረትም አባቱን ከእናቱ ጎን ከቀበረው በኋላ ያለውን ንብረት በመያዝ አዲስ ህይወት ለመጀመር ጉዞውን ጀምረዋል።